ጴጥሮስ ሰውን ለመስበክ አይደለም፣ ራሱ እንኳን ትናንትና የካደ ነው። ራሱ እንኳን ትናንትና ሰባኪ የሚያስፈልገው ሰው ነው ጴጥሮስ። መጠጥ እንዴት ቋንቋ ይገልጣል? መጠጥ ያለውን አንዱን አማርኛ እንኳን አስተካክለን እንዳንናገረው እየተኮላተፍን እንድናገረው ያደርጋል እንጂ መጠጥ ሌላ ቋንቋ ሌላ እውቀት አይገልጥም። ለሶስት ጊዜ ክደቱ 3000 ከሃዲ አሳምኖ ለክብሩ እንዲዘምሩ አደረጋቸው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ውድ ኦርቶዶክሳውያን እንደምን አላችሁ? እንኳን ለበዓለ ጰራቅሊጦስ በሰላም አደረሳችሁ። የቤተ ክርስቲያን የልደት ቀን የሐዋርያት ሥራ ምዕራፍ 2 ቁጥር 1 ላይ ባለ 50 የተባለውን ቀን በደረሰ ጊዜ ሁሉም በአንድ ልብ ሆነው አብረው ሳሉ ድንገት እንደሚነጥቅ አውሎ ነፋስ ከሰማይ ድምፅ መጣ። ተቀምጠውም የነበሩበትንም ቤት ሁሉ ሞላው። እንደ እሳትም የተከፋፈሉ ልሳኖች ታዩአቸው፣ በእያንዳንዳቸውም ላይ ተቀመጡባቸው። በሁሉም መንፈስ ቅዱስ ሞላባቸው። ይህንን ፕሮግራም የምትከታተሉ ሁላችሁም ኦርቶዶክሳውያን ሰላም እግዚአብሔር ይብዛላችሁ። እንግዲህ ዛሬ ስለ በዓለ ጰራቅሊጦስ እንነጋገራለን። ይህ በዓል ከጌታችን ትንሣኤ በ50ኛው ቀን የሚከበር ከጌታችን ከ9 አበይት በዓላት አንዱ የሆነው ነው በዓለ ጰራቅሊጦስ። በዓለ ጰራቅሊጦስ 3 ስሞች አሉት። አንዱ ጰራቅሊጦስ፣ ሁለተኛው ባለ 50፣ ሶስተኛው ጴንጠቆስጤ እየተባለ ይጠራል። ይህ ቀን ጌታችን ከተነሳ በ50ኛው ካረገ በ10ኛው ቀን ለሐዋርያት መንፈስ ቅዱስ የተላከበት ቀን ነው። ሐዋርያት ታሪካቸው የተቀየረበት፣ ፍርሃን ወይም ይፈሩ የነበሩት ጥቡዓን ወይም እንዲበረቱ እንዲጨክኑ የሚያደርገው አጽናኙ መንፈስ፣ አበረታቹ መንፈስ፣ አረጋጁ መንፈስ የተላከበት ቀን ነው። በዓለ ጰራቅሊጦስን ስንመለከት እግዚአብሔር የሰው ልጆችን ታሪክ የሚቀይር መንፈስ እንደሆነ፣ መንፈስ ቅዱስ ሰዎችን ታሪካቸውን ቀይሮ ለክብር የሚያበቃ እንደሆነ የምንማርበት ነው። ይህ ቀን የቤተ ክርስቲያን የልደት ቀን ተብሎ ይጠራል። ለምን ቢባል በዚህ ቀን ታላቁ ሐዋርያ ቅዱስ ጴጥሮስ ትናንትና የነበረው ታሪኩ ተቀይሮ ያለ ድምፅ ማጉሊያ በአንድ ጊዜ ስብከት 3000 ሕዝብ ያሳመነበት ነው። መንፈስ ቅዱስ ወረደላቸው። ለእያንዳንዳቸው እንደየአቅማቸው መንፈስ ቅዱስ ከወረደላቸው በኋላ መንፈስ ቅዱስ ከሳቲ እንደመሆኑ መጠን ቋንቋ ገልጦላቸው ከሁሉም ሰዎች ጋር መግባባት እንዲችሉ አደረጋቸው። በዚህ ጊዜ ነበረ እንግዲህ ቅዱስ ጴጥሮስ ተነስቶ ይህንን ቃል እንዲናገር ምክንያት የሆነው አይሁድ እነኚህ ሰዎች ሰክረው ውስጥ ጠጅ ጠጥተው በእኛ በምናውቀው ቋንቋ ይናገራሉ ብለው ሐዋርያትን አሟቸው። ሐዋርያትን መንፈስ ቅዱስ ሲወርድላቸው አሟቸው። እንግዲህ ብዙ ሰዎች ከእግዚአብሔር ጋር ሲገናኙ የበለጠ ጸጋ ሲበዛላቸውና ወደ እግዚአብሔር እየቀረቡ ሲሄዱ በጎ ስራ መስራትንም ሲጀምሩ የሚታሙት ከዛን ጊዜ ጀምሮ ነው ማለት ነው። ከሰው ልጆች ጋር ሁልጊዜ ይህ ታሪክ ይቀጥላል። እንዴት ይህንን ትናገራላችሁ? መንፈስ ቅዱስ የሞላባቸውን ሰዎች ወይን ጠጅ ጠጥተው ሰክረው እንዴት ቋንቋ ይናገራሉ ብላችሁ ታማላችሁ? ትክክል አይደላችሁም። መጠጥ እንዴት ቋንቋ ይገልጣል? መጠጥ ያለውን አንዱን አማርኛ እንኳን አስተካክለን እንዳንናገረው እየተኮላተፍን እንድናገረው ያደርጋል እንጂ መጠጥ ሌላ ቋንቋ ሌላ እውቀት አይገልጥም። ስለዚህ ተሳስታችኋል አላቸው ቅዱስ ጴጥሮስ። አዎ ተሳስተዋል። በእርግጥ ሐዋርያትን ቅዱስ ጊዮርጊስ ዘጋስጫ ስቁራነ መንፈስ ናቸው። አዎ በመንፈስ ቅዱስማ ሰክረዋል እንጂ አዎ በትክክልማ ሰትዮሙ ሰቴ መንፈስ ዘበአማን ወተናገሩ በሐዲስ ልሳን እውነተኛውን መጠጥ ሰማያዊውን መጠጥ የሚያሰክረውን ግን የማይጥለውን የሚያሰክረውን ግን ለዝሙት የማያሮጠውን የመንፈስ ቅዱስን መጠጥማ በመንፈስማ ሰክረዋል። እውነት ነው። ስለዚህ ትክክል አይደላችሁም። በ3 ሰዓት አይሰከርም። ደግሞ በዚህ ሀገር 3 ሰዓት ላይ መጠጥ ቤቶች እንኳን አይከፈቱም። እንኳን ተጠጥቶ ሊሰከር ያደረው ጠጥቶ ትናንትና የጠጡትም አሁን ላይ ስካሩ የሚለቅበት ነው። የዛሬው ደግሞ መጠጥ የሚጀመርበት ሰዓት አይደለም። ገና ጠዋት ነው። ገና ማለዳ ነው። ገና 3 ሰዓት ነው። በ3 ሰዓት አይሰከርም። የተናገራችሁት ያማችሁት ሐሜት የሰራችሁት ስራ ትክክል አይደለም፣ ተሳስታችኋል አላቸው ቅዱስ ጴጥሮስ። ቅዱስ ጴጥሮስን አስቡት። እንዲህ በሰው ፊት ቆሞ እኮ ሊመሰክር የሚበቃ ሰው አልነበረም። ጴጥሮስ ሰውን ለመስበክ አይደለም፣ ራሱ እንኳን ትናንትና የካደ ነው።
ራሱ እንኳን ትናንትና ሰባኪ የሚያስፈልገው ሰው ነው ጴጥሮስ። መንፈስ ቅዱስ ይወርድለት ግን ያ መንፈስ ታሪክን ቀያሪ ስለሆነ አበረታች መንፈስ ስለሆነ አጽናኝ መንፈስ ስለሆነ ታሪኩ ተቀይሮለት ከሃዲው ጴጥሮስ ሰባኪ ሆኖ ቆመ። ትናንትና እኮ አላውቀውም ያለውን ጌታ ዛሬ ኢየሱስ ጌታ ነው የሚል ብቻ ሳይሆን ሌሎቹ ኢየሱስ ጌታ ነው ብለው አምነው እንዲመሰክሩ ሰባኪ ሆኖ ተነሳ። ይህንንም ስብከት ሲጀምር በአንድ ጊዜ ስብከቱ መንፈስ ቅዱስ ስለወረደለት መንፈስ ቅዱስ እንደወረደለት በመጀመሪያው ስብከቱ አንድ ጊዜ ሰብኮ 3000 ሕዝብ አሳመነ። ይህ የቤተ ክርስቲያን የልደት ቀን ተብሎ ተጠራ። ልብ በሉ። ትናንትና ጴጥሮስ ምን አይነት ሰው ነበር? 3 ጊዜ አምላኩን የካደ ነበር። ትናንትና 3 ጊዜ የካደው ጴጥሮስ ዛሬ 3000 ሕዝብ አሳመነ። ለአንድ ጊዜ ክደቱ 1000 ከሃዲ፣ ለአንድ ጊዜ ክደቱ 1000 ከሃዲ፣ ለ3 ጊዜ ክደቱ 3000 ከሃዲ አሳምኖ ለክብሩ እንዲዘምሩ አደረጋቸው። አምላኩንም ካሰ ማለት ነው ቅዱስ ጴጥሮስ። ስለዚህ መንፈስ ቅዱስ ሲወርድልን በኃጢአት ያሳለፍነውን ዘመን የምንክስበት ጊዜ ነው የሚሆነው። ከኃጢአት መደብ ላይ ተነስተን ከኃጢአት አዘቅተን ወጥተን ለክብሩ የምንዘምር ሰዎች ነው የሚሆነው። ጴጥሮስ ታሪኩ ተቀየረለት። እስካሁን ያለው 120 አማኝ ነው ያለው። እስካሁን ያሉት 120 ክርስቲያኖች ናቸው። አሁን በአንድ ጊዜ ስብከት 3000 ሕዝብ ሲጨመር ሕዝቡ በዙ። የቤተ ክርስቲያን የልደት ቀን ሆነ። እጅግ የቤተ ክርስቲያን የአማኞች ብዛት እየሰፋ መጣ። ይህ የሆነው በመንፈስ ቅዱስ ነው። ከዚህም በኋላ ነበር ቅዱስ ጴጥሮስ እነዚህ ሰዎች ሲሰብካቸው ምን እናድርግ ሲሉት ወንድሞቼ ንስሐ ግቡ አላቸው። ተወደዳችሁ የእግዚአብሔር ልጆች፣ ሁላችንም እስከዛሬ የበደልነው ያጠፋነው ጥፋት ይኖራል። መንፈስ ቅዱስን ያሳዘንበት ጊዜ ይኖራል። የእግዚአብሔር ወዳጆች ላይ አፋችንን ያላቀቅንበት ጊዜ ይኖራል። ብዙዎችን ያማንበት መስሎን እንዲህ ነው ብለን የተናገርንበት ዘመን ይኖራል። አባቶችን ሳይቀር ዘልፈናል። አባቶችን ሳይቀር አምተናል። እነሱ ክርስትና አንስተውን፣ እነሱ ስጋ ወደሙን አቀብለውን፣ እነሱ ወንጌል ሰብከውን ከነሱ ተምረን አሁን ግን እነሱን እንበልጣለን ብለን ማማት የጀመርንበት ጊዜ አለ። አሁን ግን ቅዱስ ጴጥሮስ እንደተናገረው በመንፈስ ቅዱስ ተቃኝተን ምን እናድርግ ብለን ስለ ትናንትና በደላችን እግዚአብሔርን ይቅርታ ጠይቀን ንስሐ ልንገባ ይገባል። በመሳደብ በመንቀፍ በማማት ክፉ በመናገር የሚከብር አምላክ የለም። በመንቀፍና በስድብ የሚከብረው ሰይጣን ነው። እግዚአብሔር ቅዱስ ስለሆነ በረከሰ ነገር አይከብርም። ስድብ ርኩሰት ነው። ሐሜት ርኩሰት ነው። ሌሎቹም ኃጢአቶች ርኩሰት ናቸው። እግዚአብሔር ደግሞ ቅዱስ ስለሆነ በረከሰ ተግባር አይከብርም። በስድብ የሚከብረው ጋኔን ነው። በስድብ የሚደሰተው፣ በሐሜት የሚከብረው፣ በመጥፎ ስራና በኃጢአት የሚከብረው ሰይጣን ነው። ስለዚህ ባለማወቅ ሰዎችን በማማት ሰዎችን በመንቀፍ ሰዎችን በመስደብ እግዚአብሔርን ያከበርን መስሎን የኖርንበት ዘመን ስህተት ነው። ስለዚህ በጎ በማድረግ በመምከር አስተያየት በመስጠት እንዲህ ቢሆን አይሻልም ወይ በሚል ለሰዎች መንገር እንጂ ከነሱ ጀርባ ሆነን እነዚህ ሰዎች እንዲህ ናቸው፣ እነዚህ ሰዎች አይጠቅሙ፣ እነዚህ ሰዎች አይረቡ፣ እነዚህ ሰዎች እንዲህ ናቸው እያል ኃጢአታቸውን እየዘረዘርን ጽድቅ የለም። እግዚአብሔር በዚህ አይከብርም። መንፈስ ቅዱስ በዚህ አይከብርም። መንፈስ ቅዱስ የሚከብረው በንስሐ ነው። መንፈስ ቅዱስ የሚከብረው በፍቅር ነው። መንፈስ ቅዱስ በጎ በመስራት ነው የሚከብረው እና እግዚአብሔርን የምናከብርበትን ስራ ልንመርጥ ይገባል። የተወደዳችሁ የእግዚአብሔር ልጆች፣ ይህ በዓለ ጰራቅሊጦስ ነው። ብዙዎቹ ንስሐ የገቡበት ነው። የቤተ ክርስቲያን አማኝ የበዛበት ዘመን ነው። የበዛበት ቀን ነው። መንፈስ ቅዱስን ስናከብር በመንፈስ ቅዱስ ቅኝት ውስጥ ሆነን መንፈስ ቅዱስ የሚከብርበትን ስራ በመስራት እንድናከብር ያስፈልጋል። ዛሬ ላይ መንፈስ ቅዱስ ከሚሰጣቸው በረከቶች መካከል ደስታ፣ ሰላም፣ ፍቅር ነው። ስለዚህ በፍቅር ልንሆን ይገባል። በመንፈስ ቅዱስ ሐሴት ልናደርግ ይገባል። በመንፈስ ቅዱስ ሰዎችን በበጎ ልንረዳ ይገባል። መንፈስ ቅዱስ ሲያድርብን እንደዚህ አይነት ሰዎች ነው የምንሆነው። ጴጥሮስ ተሳስተው ሲያገኛቸው እነሱ ዝም ብለው እንደዚህ ይላሉ ብሎ በጸጋ እሱ ይበልጣል። በጸጋ እሱ ቢበልጥም፣ በእውቀት እሱ ቢበልጥም፣ በተሻለ ነገር እሱ ጋር የተሻለ ነገር ቢኖርም እነሱ ጋር ያለውን ኃጢአታቸውን ውድቀታቸውን አይቶ አላለፋችሁም፣
ተሳስታችኋል አላቸው። እነሱም አዎ ተሳስተናል፣ ምን እናድርጋሉ? ንስሐ ግቡ አላቸው። ንስሐ ገቡ። ጴጥሮስ ትናንትና ከሃዲ ነበረ፣ ዛሬ ሰባኪ ሆነ። ትናንትና ራሱን አላመነም ነበረ፣ ዛሬ አሳማኝ ሆነ። 3 ጊዜ የካደው ጴጥሮስ 3000 ካህዲ ያሳመነ፣ አምላኩን ካደ። ጭራሽ ጴጥሮስ አመነ፣ ታመነ፣ አሳመነ። የቢሮና የመኖሪያ ቁልፍ አይደለም፣ የመኖሪያ ቤት ቁልፍ አይደለም፣ የቢሮና የመኖሪያ ቤት ቁልፍ አይደለም ጴጥሮስ የተቀበለው፣ የመንግስተ ሰማያትን ቁልፍ ተቀበለ። ጴጥሮስ ብፁዕ ነህ ተባለ። ጴጥሮስ ትናንትና ከነበረው ታሪኩ ስለተነሳ፣ ከውድቀቱ ስለተነሳ፣ ከስህተቱ ስለተመለሰ፣ ከክህደቱ ተመልሶ ስላመነ ጴጥሮስ ይሄንን በጎ በረከት አገኘ። ስለዚህ ዛሬ ላይ ካህናቱ ሲባረኩ ሲመተ ዲሁ ለቅዱስ ጴጥሮስ ተብሎ ነው የሚባረኩት። በጴጥሮስ ስም ነው የሚባረኩት ካህናቱ። እንዲህ አለ ደራሲ ተወፈየ መርሆ ሰማይ የማነ ጴጥሮስ ከሃዲ ወመምህረ ወንጌል ኮነ ጳውሎስ ሰዳዲ። አሳዳጁ ጳውሎስ የወንጌል አርበኛ ሆነ፣ ለገፋው ጌታ ምስክር ሆኖ ሞተ። ከሃዲው ጴጥሮስም ሰባኪ ሆነ። መንፈስ ቅዱስ እንዲህ ነው ታሪክን የሚቀይረው። ከሃዲው ሰባኪ ይሆናል። ከሃዲው የካዱትን ይመልሳል። ትናንትና አላውቀውም ያለ መንፈስ ቅዱስ ሲወርድለት ግን ብዙዎቹ አምላካቸውን እንዲያውቁ ያደርጋቸዋል። ስለዚህ መንፈስ ቅዱስ በዚህ ልክ ታሪክን የሚቀይር ነው። እኛም ዛሬ ያለንበትን ታሪካችንን መንፈስ ቅዱስ ይቀይርልን። የሁላችንንም ዘመን እግዚአብሔር ይባርክልን። ትናንትና እግዚአብሔርን ባሳዘንበት ዘመን ፋንታ ዛሬ ተመልሰን እግዚአብሔርን የምናስደስትበት መልካሙን እድል እግዚአብሔር ያመቻችልን። እግዚአብሔር መንፈስ ቅዱስ ሁላችንንም ከገባንበት ኃጢአት መቼ ይሆን ከዚህ ሱስ የምላቀቀው? መቼ ይሆን ከዚህ ኃጢአት የምወጣው? መቼ ይሆን ለንስሐ የምበቃው? መቼ ይሆን ለስጋው ደግሞ የምበቃው እያል አሁን በኃጢአት ሆነን ላለን መንፈስ ቅዱስ የጴጥሮስ አምላክ ሁላችንንም ረድቶን ካለንበት ውድቀት እግዚአብሔር ያንሳል። መንፈስ ቅዱስ ሕይወታችንን ይባርክ። መንፈስ ቅዱስ ኑሯችንን ይባርክ። መንፈስ ቅዱስ ታሪካችንን ይቀይር። መንፈስ ቅዱስ ወደ ከፍታ ሁላችንንም ያምጣን። ስለዚህ መንፈስ ቅዱስ በወረደበት በዚህ ቀን፣ ታሪክ በተቀየረበት በዚህ ቀን፣ ብዙዎች ንስሐ በገቡበት በዚህ ቀን እኛም ንስሐ ልንገባ ይገባል። ከእግዚአብሔር ጋር ልንታረቅ ይገባል። ይህ የቤተ ክርስቲያን ልደት ነው። የእኛን ልደት እንደምታውቁት ሁላችንም በናፍቆት እናከብረዋለን። ከእኛ ልደት በላይ የቤተ ክርስቲያንን ልደት በደስታ ልናከብር ይገባል። አዎ እውነት ነው። ቤተ ክርስቲያንን በምጥ የወለዳት እግዚአብሔር ቀራንዮ ላይ ነው። አሁን ግን የበለጠ ከመከራ ባለፈ ዛሬ ላይ ጴጥሮስ ሰብኮ ልጆቿ ሲበዙ ሲሰበሰቡላት መንፈስ ቅዱስ ሲወርድ እነዚያ ፍሩሃን የነበሩ ጥቡዓን ሲሆኑ ሲበረቱ ታሪካቸው ሲቀየር ወገባቸውን ታጥቀው ለስብከት ሲወጡ ትናንትና ይደነግጡ ይፈሩ የነበሩት ትናንትና ያመነቱ የነበሩት ዛሬ ላይ ለኔስ ወደ እግዚአብሔር መቅረብ ይሻለኛል፣ ከእግዚአብሔር በቀር ሌላ አምላክ የለም፣ በኃጢአት መኖር ይበቃል ሲሉ ይሄ ነው ታሪክ። መንፈስ ቅዱስ እንዲህ ነው የሚያደርገው። ስለዚህ የተወደዳቸው የእግዚአብሔር ልጆች ቅዱሱ መንፈስ ይሄ ነው። ከርኩሱ መንፈስ ወጥተን ሁለት አይነት መንፈስ ነው ያለው፣ ቅዱስ መንፈስና እርኩስ መንፈስ አለ። ስለዚህ እኛ በርኩሱ መንፈስ ቅኝት ውስጥ ሳይሆን በቅዱሱ መንፈስ ውስጥ ሆነን እንደ ኤልሳቤጥ መንፈስ ቅዱስ እንደሞላባቸው እንደ ኤልሳቤጥ፣ መንፈስ ቅዱስ እንደሞላበት እንደ ዘካርያስ፣ መንፈስ ቅዱስ እንደሞላበት እንደ ዮሐንስ በመንፈስ ይሐውር በኤልያስ ኃይልና መንፈስ ይሄዳል ተብሎ እንደተዘመረለት እንደ መጥምቀ መለኮት እንደ ቅዱስ ዮሐንስ በመንፈስ ሆነን ልንዘምር፣ እንደ ኤልሳቤጥ መንፈስ ቅዱስ እንደሞላባት እንደ ኤልሳቤጥ በደስታ ሆነን ልንዘምር፣ ወላዲተ አምላክ ድንግል ማርያምን ልንቀኝላት፣ ልንዘምርላት፣ ሐሴትን ልናደርግላት ይገባል። መንፈስ ቅዱስ ሲወርድ እንዲህ ለምስጋና ነው የሚያነሳሳው። መንፈስ ቅዱስ ሲወርድ እንዲህ ለእግዚአብሔር ክብር ነው የሚያነሳሳው። መንፈስ ቅዱስ ሲወርድ እንዲህ ታሪክ ነው የሚቀይረው። ስለዚህ ይህ መንፈስ ቅዱስ የወረደበት ቀን ነው። መንፈስ ቅዱስ በወረደበት በዚህ ቀን የብዙዎች ታሪክ በተቀየረበት በዚህ ቀን ሁላችንም ታሪካችን ተቀይሮ ንስሐ ገብተን ስጋውን በልተን ደሙን ጠጥተን የእግዚአብሔርን ክብር ለመውረስ ያብቃን። የተባረከ ቀን ይሁንላችሁ። መልካም በዓል